አራት ይሄ ደግሞ እስቲ ዝም በል እስቲ አራት ቨርጅን ቫንዳይክ ሁለት አግብቶ ነው የምንወጣው በሱ ነው እንትን ብለን የምንወጣው አረ ምንም ለውጥ የሌለው ከሰባተኛ ከስምንተኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይሄንን ነው ቀጣይ አመት የምታስቀጥሉብን አረ ማረር እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ሊቨርፑል ቪላን ለጥፎት ከዛ ቪላ ቻምፒየንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጠመኝና እንዲያስጥለኝ አራርቀ ነው የምታስበው ቪላውን ባይጥል ቀጣይ ያሸንፎ አያረጋግጥም እንዴ ዝም ብለህ በዚህ ተቋጠራለህ ለሊቨርፑል አዝናለሁ ስለ ሊቨርፑል ምንም ማለት አልችልም እኛም ማምና እንዴ ነው የተሰቃየ ነው ለማንኛውም ግን ቪላ ዛሬ ያሸንፎ ቻምፒየንስ ሊግ መሳተፉን አረጋግጧል ማለት ነው ወደ ኢታር ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው ግን እኔ እንደውም ቪላንም ፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው እሱን ደግሞ ከበርንሊ ጋር ስትጮት ታይዋል እኔ እንደውም ለምንም የማይጮት ቡድን ነው የምፈራው ያለ ፕሬሸር ነው የሚጮተው ጭራሽ ዴንጀረስ ይሆናል ማለት ነው ሁለት ጨዋታ አሸንፌ ዋንጫ በላለሁ እያልክ አይደል ለምን ተቋበለ በዛም በዚህም ለምን ትቃጠላለህ አይ ቡድን ኳላ ካለ ለማንኛውም ዛሬ ቫንዳይክ ሁለት ጎል አግብቷል መብራት እየጠፋ አዛርጎ የነበር ሁለተኛውን ያዩት ቴስታ የመጀመሪያው ምን እንደሆነ አላውቅም መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ያገባው በኢየሱስ ሰሞኑን በጣም ፎርም ላይ ነች ጥቅልልን ያደረገው እዛ ረብስማ እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ ከዛ ሰኞ በርንሊ አርሰናልን ሲለጥፍልን ደግሞ ተቃጠልኩ ሶቦስ ላይ ምንድን ያደረከው በእግዚአብሔር ሶቦስ ላይ እኔ አንተ ስለሆንክ ምንም አልናገርም ያኑኑ ደቂቃ ተጫውተህ ግን አንተ መናገር አልችልም አንተ ሆነህብኝ ነው ምንም የማልልህ በቃ አይዞህ ካደንግጥ ብዬ ነው ጸጥ ያልኩት እግዚአብሔር አንተ ሆነህብኝ ማለት ነው ማማዳጅ ቬዲንግን ተው ግን አንተ ሰውዬ በረኛ ነህ ተው ጎሉን ጠብቅ ተው ግን ኳሱን ያዝ ተው ግን ተው በፈጣሪ ስም ጋክፖ ባዶ ጎል ትስታለህ በማርያም ባዶ ኳስ ትስታለህ ባዶ አንተ ሆቢ መሳት ነው አንተ የተፈጠርከው ለመሳት ነው የዞር ልጅ እንዴት ነው 90 ደቂቃ ሙሉ እየሳተ የሚወጣው እየሳተ ማለት ነው መታሪዮ አንገት መለሰበት አይደለ ምን አባ ነው የምትጠብቀው እኔ ብዙ ሸፋፋ ቃል አንተ ግን ከፋ ጋክፖ ወደ ላይ ምን የምትሰቅለው አረ እኔ የሚሰቅልኝ ስቃደ እግዚአብሔርን እንዴት ነው እሺ አትከላከሉም ተውኒ ሌላውን ተውት አትከላከሉም ወይ እኔ አንድ ልጅ ሁለት ጎል አስገብቶ ይወጣል ፊትና ቂጥ ያልተለየ ልጅ በእግዚአብሔር እንደገና ደግሞ ለምንድነው ማካሊስተር እሺ ለምንድነው ዳኛው ቀይ ያልሰጠው ማካሊስተርን እንደዛ ሲያደርግ ቀይ መሰጠት አልነበረበትም እኔ ትዳፉኛላችሁ እኔን አቃጥላችሁ አስቶን ቪላ ከሊቨርፑል ጨዋታ ካመለጣችሁ በጣም ነው የሚያሳዝነው ቢስሚላ እንዴት ያበደ ጨዋታ እንደሆነ ማለት ነው በጣም ነው የተዝናናሁት በተለይ ሰከንድ ሃፍ የነበረው ጌም የገቡት ጎሎች አይደለም የተሳቱት ኳሶች ራሱ እንዴት እንደሚያዝናኑ ማለት ነውና አስቶን ቪላ ቻምፒየንስ ሊግ መሳተፉን አረጋግጧል ማለት ነውና ቦርንማውዝ አሁን ቻንስ አለው ቦርንማውዝ በቃ ሊቨርፑልን በልጦ ነው የማለፍ ቻንስ ያለውና ከሲቲ ጋር ምናምን የሚወገምበት ምክንያት ይሄ ነው አስቶን ቪላ ግን አሁን ማሸነፉ ምንድነው ችግሩ ከሲቲ ጋር ነው የመጨረሻ ጌሙን የሚጫወተውና ለምንም ነው ማለት ነው የሚጫወተው ኦሬዲ ቻምፒየንስ ሊጉን ካረጋገጠ በቃ ለምንም ይሆናል የሚጫወተውና የመጨረሻውን ጌም ተስፋ እንቁረጥ ፓላስም እኛን የሚገጥመው ለምንም ነው ቪላም ለምንም ነው የሚገጥመው ማለት ነውና ብቸኛ ተስፋችን የቦርንማውዝ ጨዋታ ነው ከኛ አንግል ስናየው ከሊቨርፑል ሳይድ ስናየው አርነ ስሎትን እቀጥላለሁ ብሏል እሱ ካስቀጠሉት በጣም ችግር ነው ብዬ ነው ማስበው እኔ አሎንሶ እየጠበቃችሁ ነው ቼልሲ ከሄደ ተበላችሁ የለም ማሰልጣኝ ሊቨርፑሎች ቶሎ ቢያሰናብቱ ታሪፍ ነው ብዬ አስባለሁ ጸዴ ነው በቃ ኡናይ ኤምሪ የሰራው ቲም ምናምን በጣም ነው የሚያምረው አርሰናል ናፍቆኛል ቶሎ እስካዩ ድረስ ምን ተባብለን ነበር ቪላን አሳቻ ሰዓት ጠብቀን ነጥብ አስጥለ ነው ቀጣይ ሲቲ ነጥብ ያስጠለልሃል ወንድም ጥላ አይዞህ አብሽር እንደው በርታ ምናምን አላልከኝም ቪላዎች ያገቡት ጎል እንዴት አባቱ ነው የሚያምረው ወይኔ የማጊን ጎል በተለይ ጆን ማጊን በቃ ተጠቡበት ኳሷን እንዴት እንደ ዲጄ ነው እንደዚህ ይወላችሁ እንደዚህ የተጫወተባትሽ አስተከባርኩ ማን የሮጀርስ ጎል ደግሞ ይለያል ግን
ዋናው ነጥብ ቪላን እናደንቃለን። ሽማግሌው ግን አንተ እርጅና በጣም ተጫጭኖሃል። እይታህ ልክ አይደለም። ይኸውልህ 5ኛ ላይ ወረድክ። ዘንድሮ 5 ቡድን ወደ አውሮፓ ሻምፒዮንስ ሊግ እኮ ማለፍ ቢሆን ኑሮ ይኸው ምን ውስጥ እንደገባ ይኸው ይሄ መላጣ የሆነ አሰልጣኝ አይችልም። ቡድኑ ግራ የገባው ነው። ይኸውላችሁ ተከላካዩ ከአማካኙ አማካኙ ከአጥቂው ጋር በጹም የተለያዩ በቃ ተጫዋቾች ነው የሚመስላችሁ። ሶቦ ከሞከረው እኔ የመጀመሪያ ጨዋታ ላይ ያቺን ሙከራ ውጪ ማለት አንድ የሚረባ ኳስ እንኳን ያልተሞከረበት ጨዋታ ነው ያልታየኝም። የገቡት ጎሎች ያ ሄዲንግ ብቻ በቃ ደስ አይልም። ፍጹም ዶሚኔት ተደርጎ ተወቅጦ ነው የተለቀቀው። ይሄት አንተ ባካፕ ፕላን እንኳን የለውም ይሄ ሰውዬ። ጋክፖን ይዞ እዚህ ብቻ ይላፋል። ጋክፖ በረኛ የተፋውን ኳስ ለመምታት እንዲህ ሲል አይታችሁታል። ያሳፍራል በጣም የምሬን ነው ብላችሁ በሊቨርፑል ደረጃ በቪላ እንደዚህ መቀጥቀጥ ማለት በጣም ከባድ ነው። ለማንኛውም ቃላችሁን ባታከብሩም ግን ለዚህ ቪላ አድናቆት ይገባል። ዛሬ ድንቅ ምሽት ነው ያመሹት። ኡናይ ኤምሪና ልጆቹ ይመቻችሁ፣ ግን እናንተ ታሳፍራላችሁ። እሺ ፋሚሊ ተሸንፈናል። ያው ጠብቄው ነበር፣ ከምሬን ነው የምላችሁ። በተለይ ፈርስት ሃፍ ላይ ጠብቄው ነበር። ምክንያቱም ግን እንደዚህ ይሄ ሁሉ ጎል ይገባብናል ብዬ አልጠበቅኩም ነበር። እውነት ነው የምላችሁ። ይሄው ተመልከቱ፣ 4-2 በሆነ ውጤት ተሸንፈናል። ቅሌት፣ ውርደት። ያው ምን ላድርግ የቼልሲን ጨዋታ ቼልሲ እንደዛ በክለቦች ተቀጥቅጦ የመጣ ክለብ እኛ ላይ ሲበረታ፣ ቶተናም እንደዛ ሲሆን ልክ ያልሆነ ነገር እንደነበር ግልጽ ነው። ይሄው እየፈራረሰ ፍንተው እያለ መጣ። ተጫዋቾቹ የመጫወት ሞራልም ያላቸው አይመስሉም። የአሰልጣኙ ፍልስፍና ጭራሽ አልተመቻቸውም። በቃ ከምር ነው የምላችሁ፣ አፈራርሶታል አሰልጣኙ ቲሙን። አይዴንቲቲያቸውን አሳጥቷቸዋል ይሄ አሰልጣኝ። ከምሬን ነው የምላችሁ። በዛ ላይ በረኛው ወንዝ ጎሜዝ ማይጠቅም ተጫዋች። እስቲ ቅያሩን ፍረዱኝ። ከምሬን ነው የምላችሁ። ግናብንበርግ ክፍት ሆነ እኮ እሱ ሲቀየር እንዴት ነው እንዴ? ቨርትስን ቢያንስ ጆንስን አስወጥተ ቨርትስን አታስገባም? እንዴት ነው ግን ግናብንበርግ እንደዛ የሚቀየረው? በዛ ሰዓት ባዶ ሆኖላቸው እኮ ቪላ ይሄ ሁሉ ውርደት፣ ጌም ማኔጅ ማድረግ ማይችል አሰልጣኝ። ከዚህ በላይ ምንድነው የምንጠብቀው? ሊቨርፑልን ቀጣይ ዓመት ይሄ አሰልጣኝ ነው ይሄን ቲም የሚገነባው? ይሄ ቲም እሱ ነው ይሄን ቲም የሚገነባው ስሎት በጣም ያሳፍራል። ሲረጋጋ ልምጣ ቢያንስ። ያው በእርግጥ ያው እኔ ያህል ስለጠበኩት ብዙም አልተበሳጭም፣ ግን እንዲህ ስንሸነፍ አንገታችንን ሲያስደፋን ከምሬ ነው ብላችሁ ያሳዝናል። አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ቅፍ ነው ያደረገው 4-2። በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናምን ድረስ ነበር እየተጫወተ የነበረው ማን። ከዛ በኋላ ያ የተመታ ሰው የኬት እንዳመጡ ሮጀርስ ምን አይነት ጎል ነው የሚያገባው? ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ። ከዛ በኋላ ጭንቅላታቸው ደነገጠ። ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች። እንደዚህ ይጫወቱባቸዋል እንዴ! የሆነ ሰዓት እኮ ሙድ መያዝ ጀምሩ። ዝም ብሎ ባርክሌ ያውላ ሰው እያጠፈ 50 ሰው ያጠፋት ዝም ብሎ። ቫንዳይክ ብቻ ነው ወኔ ያለው ተጫዋች። ቫንዳይክና አንጎሟ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል። በሁለት ያንሳል፣ በሁለት እጥፍ ያነሰ ሰው ነው። በጣም የዘገመ ሰው። ለምንድን ነው የምታስገቡት? ከዚህ በኋላ ባላዩ ደስ ይለኛል። ሊቨርፑሎች እንኳን የተሸነፋችሁ ገብቷችኋል። ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር። እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን። ሊቨርፑሎች አሁን ሴፍ አይደላችሁም። የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ። በርንማውዝ ይቻላል። ገብቷል አይደለም? አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው። ግን ሊቨርፑሎች አችሉም እንደ እድሜሽ አይደለም የምትሰጪው። በነገራችን ላይ ብርቱ ነሽ። በቃ ለሁሉም ነው የምትሰጪው፣ ለሁሉም ነው የምትቸረችሪው። ማን ነበረ ያሉን እኛን አምና? አንቺ ማን ሌላ ስም አውጡላት። ዝም ብላ የምትሰጠውን ሴትዮ ስም ማን አሏት? ኮሜንት ላይ የታባሽ ይህ ሊቨርፑል ሲሸነፍ ደስ ነው የሚለኝ። ይህ ነው በቃ ተፎካካሪ። ምን አይነት ጨዋታ ነው? ደርቢ ናቸው እንዴ? ሳናቅ እኔ አላቅም። ደርቢ መሆናቸው ማን ደርቢ ነው የሚመስለው? ምን አይነት ክትክት ነው? አስቶን ቪላዎች ግን በስመ አብ ለማጥቃት ያላቸው ፍላጎት፣ ለማጥቃት ያላቸው ያውም ከፍተኛ ጫና ውስጥ ነው በነገራችን ላይ ማለት። ምክንያቱም ቢሸነፉ ቦርንማውዝ ከኋላ መጥቶ ምናምን የሻምፒዮንስ ሊግ ቦታ ሊያሳጣቸው በሚችል ሁኔታ በቃ ያለ ጫና ነበር ሲጫወቱ የነበሩት። በዛ ላይ ሻምፒዮንስ ሊግ መግባታቸውን አረጋገጡ። አሁን ኢስታንቡል ላይ ማለት ነው የዩሮፓ ሊግ ፋይናላቸውን በአማረ መልኩ ይከታከቱታል። ሊቨርፑል የቦርንማውዝን ጫና ትቋቋሚያለች። እንግዲህ በ38ኛው የመጨረሻው ጨዋታ ላይ ሊቨርፑል በአንፊልድ ብሬንትፎርድን ነው የሚገጥመው። አይሸነፍም ማለት አይቻልም። ምክንያቱም ብሬንትፎርድ ራሱ ለዩሮፓ ሊግ ተሳትፎ በሚያደርገው ጥረት ላይ በጣም ከባድ ተፋራሚ ሆኖ ነው የሚመጣው።
ለዚህ ነው የፕሪሚየር ሊግ ዋንጫ ማክሰኞ ዕለት ነው በእርግጠኝነት የሚጠናቀቀው ስንል በምክንያት ነው። በጨዋታው ላይ ምን አይነት ሀሳብ አስተያየት አላችሁ? የፕላስ ምልክቷን በመጫን እንግዲህ ኮፒ ሊንክ እያደረጋችሁ ሀሳብ አስተያየታችሁ። አረ ሰዎች እችን ሼባ እናስመርምራት፣ የማይገኝባት በሽታ የለም። በየሄደችበት እየተጋደመች ጨብጥ ጭብጦ አላዛር አባላዛር ማይገኝ 7-2 እየጠበቅኩ ነው ደግሞ ማለት 7-2 ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም። የማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በ1 ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ። ምክንያቱም ለሁሉም ነው የምትሰጣ። ሊቨርፑል ለሁሉም ነው የምትሰጣ፣ አትከለክልም። ቤታ አትከለክልም። እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቅ ይላል ሊቨርፑልን በልጦት። ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት ቪላ ሊቨርፑልን 4-2 በሆነ ውጤት አሸንፏል። ይህ አዲሱ አካውንቴ ነው፣ ፎሎ በማድረግ ጀምሩ። እንዲሁም ደግሞ መጨረሻ ላይ አንድ መረጃ አጋራችኋለሁ። ለካ ሊጉ ላይ ከኛ ውጪ የማይችል ትልቅ ቡድን አለ። እሱ ማን ነው? ሊቨርፑል። እንዲህ ምንም ሳችሉ ቆይ አሁን ቻምፒየንስ ሊግ ልገቡ ነው? ኧረ ወይኔ የኛ እኮ ምንም አለመቻል ነው እንጂ እግዚአብሔር እኛ እነዚህን መጣል አያቅተንም ነበር። ባለፈው ማንፊልድ ላይ አይታችኋል እንዴት እንደተጨነቁ። አሁን ደግሞ ብራይተንና እንዲሁም ደግሞ ብሬንትፎርድ ቢበረቱ ሊቨርፑልም ወጪ ነበር፣ ግን ምንም ሳይችል አሁንም ሰፊ እድል አለው የማሸነፍ። ቀጣይ ካሸነፈ ምንም ማንንም ሳይጠብቅ ይገባል። ያሳዝናል በእውነት። ለማንኛውም ግን ማለት ነው ነገ ወይም ደግሞ ቅዳሜ ከሲቲ ጋር የምናደርገው ወይም ደግሞ ቼልሲ ከሲቲ የሚያደርጉትን የኤፍኤ ካፕ የዋንጫ ጨዋታ ከ10 ሰዓት ጀምሮ ፒያሳ በሚገኘው አድዋ ሙዚየም ሁላችንም እንገናኛለን። ሲቲን እንዴት አሸንፈን ዋንጫ መብላት እንደሚቻል ለሁሉም ቡድን እናስተምራለን ማለት ነው። የነገ ሰው ይበለን። ፋሚሊ እኔ ሊቨርፑል ላይ ላላግጣር ላይ የመጣሁት በእርግጥ ሲሸነፍ በጣም ደስ ይለኛል፣ ግን የሊቨርፑል ደጋፊዎችን ጥያቄ መጠየቅ እፈልጋለሁ። ከዛ በፊት ግን በጣም ይቅርታ ሁሌም ስለምጨቀጭቃችሁ ቪዲዮዬን ኮፒ ሊንክ የምትወዱኝም የምትጠሉኝም ኮፒ ሊንክ ሪፖስት ላይ አድርጉልኝ፣ አካውንቴንም ፎሎ አድርጉልኝ። ተመቷል ፋሚሊ። ስሎት አሁን ሊቨርፑል ላይ ያሉ ችግሮች የእሱ ብቻ ነው ብዬ አላስብም። ከእሱ አቅም ችግር በላይ በቃ ከእሱ አቅም በላይ ነው ብዬ አስባለሁ። አንዳንዴ እሱ መቆጣጠር የማይችላቸው ችግሮች ናቸው የተፈጠሩት ሊቨርፑል ውስጥ። በእርግጥ አምና ዋንጫ በልቶ ጊዜ ገዝቷል ብዬ አስባለሁ። አሁን እንደሌላው አይደለም፣ እሱ ዝም ብሎ በነፃ አይደለም አሁን ይሄን ጊዜ እየሄደበት ያለው። አምና ሳይጠበቅ በልቷል። አሁን እኮ በሊቨርፑል ደጋፊ እኮ ብዙ የተጠበቀበት አምና ብዙም ተጫዋች ሳይገዛለት ሳይጠበቅ ያንን ዋንጫ አንስቷል። አሁን እነዚህ ተጫዋች ተገዝተውለት ፕሪሚየር ሊግ አምና በልተናል። አሁን ደግሞ ሻምፒዮንስ ሊጉም ምናምን ሌላ 3-4 ዋንጫዎች ይጨምርልን ብሎ ጥበቃ ስለነበረ ነው አሁን የጎዳው የከፋው። ግን የገዛቸውም ተጫዋቾች አግባብ አይደለም ብዬ አስባለሁ። ምክንያቱም የሚያስፈልጉ ቦታዎች ላይ አይደለም የተገዛው። ሊቨርፑል በዛ አይታማም ነበር ታውቃላችሁ። የገዛቸውም እንኳን የመጡትን ባይሆንም የመጡት እንኳን በአግባቡ አልተጠቀምባቸው። ከዛ ደግሞ የነበሩ ልጆች ደግሞ አቋማቸው ወረደ። የእሱ ችግሮች እንዳሉ ናቸው፣ ግን አንዳንድ ችግሮች እሱ መቆጣጠር የማይችላቸው ችግሮች ናቸው ብዬ ነው የማስበው። ይህን ስል አዝኜ ላይ አይደለም ባይዘው ሊቨርፑል በየቀኑ ሲሸነፍ ባይ ጮቤ መረገጥ በጣም ነው ደስ የሚለኝ። አሁንም ደስ እያለኝ ነው፣ ግን ስሎት ብቻውን ጣት የሚቀሰርበት ሰው ይሄ ረውጣልን በቃህን የሚባል ሰው ሌላ ሰው እንኳን ቢሆን ሊቨርፑልን ከዚህ የተሻለ ሊያሻግረው አይችልም ያስባሉ። አሁን ባለው ነገር የነበሩት ልጆች መውረዳቸው፣ የተገዙት ልጆች ደግሞ እንደተጠበቁት ባለመሆናቸው የሚያስፈልጉ ልጆችም አልተዘዋውሩለትም። ጊዜ ገዝቷል፣ አምና ዋንጫ በልቷል። ስለዚህ የአምናው ዋስትና ይሄ ይሆነዋል ብዬ አስባለሁ። እኔ ይሄን የሚሰማኝ ግን አዝኜ አይደለም፣ አሁንም አሰርግጬ ነው የምነግራችሁ። እናንተ ግን የሚሰማችሁን ብታጋሩ ደስ ይለኛል። ሊቨርፑል ምክንያቱም ትልቅ ክለብ ነው፣ በየቀኑ እንደዚህ ሲሸነፍ ማየት። በእርግጥ ከኛ የበለጠ እናንተ ልምዶ አላችሁ። የውድቀት ከማንቸስተር ደጋፊ የበለጠ የውድቀት ልምድ አላችሁ። የክሎፕ በተለይ አሁን በቅርቡ ያልመጣችሁ ሰዎች ታውቁታላችሁና መውደቅም መነሳትም ታውቁታላችሁና ሁሌም አሁን ስሎት በተደጋጋሚ ተሸነፈ ብላችሁ ክለባችሁን ጀርባ መሰጡ አይደላችሁ። ምክንያቱም የጽናት ተምሳሌት ናችሁ። ይህን ማንም መካድ አይችልም። ግን በሊቨርፑል ያለው ችግር ከስሎት በላይ ነው ብዬ አስባለሁ እና እንደው ውጣልን የሚያስብል ነው ብዬ አላስብም። እስቲ ለማንኛውም ከኔ የተሻለ እናንተ ያው በኔ በዚህ በሚጥጤ የጭንቅላት ነው የተረዳሁት። እስቲ እናንተ ደግሞ እስቲ በኔ ሐሳብ ላይ የተሰማችሁን ኮመንት ላይ አስቀምጡ።
ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አስቶን ቪላ ሻምፒየንስ ሊግ መግባቱን አረጋገጠ። ሰዎች ሊቨርፑልን 4-2 አሸንፎት እንግዲህ ሻምፒየንስ ሊግ መግባቱን አረጋግጧል። ሊቨርፑል ከሻምፒየንስ ሊግ ሊወጣ ይችላል። ይሁት በደረጃ ሰንጠረዡ ላይ አስቶን ቪላ 62 ነጥብ አለው። ያው እንደምታውቁት ከ1 እስከ 5 በአርሰናል ምክንያት እንግዲህ ቀጥታ ሻምፒየንስ ሊግ ይገባሉ እና አስቶን ቪላ ቢበለጥ እንኳን በሊቨርፑል ነው የሚበለጠው፣ ያው አምስተኛ ነው የሚመጣው። ነገር ግን ሊቨርፑል አምስተኝነቱን ራሱ ሊያጣ ይችላል። ምክንያቱም ከስሩ ቦርንሞዝ አለ 55 አለው 55 አንድ ጨዋታ ይቀረዋል ቦርንሞዝ፣ እሱን ሲያሸንፍ 58 ይሆናል። ቀጣዩን ጨዋታ ሊቨርፑል የሚሸነፍ ከሆነ እንግዲህ ሻምፒየንስ ሊግ ፉትቦል ሊያጣ ይችላል ማለት ቦርንሞዝ ያሸንፈው። ደግሞ ቀጣዩ ጨዋታ ከብሬንትፎርድ ጋር ነው። ብሬንትፎርድ ደግሞ ለአውሮፓ እግር ኳስ እየተጫወተ ነው እንደምትመለከቱት። አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዘቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣል ነው የምልህ። 2 ጎል ኮኛ 2 ጎል ስናገባ ከሆነ ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻ ልንወጣ ነው ማለት ነው። ገባ አይደል? 2 አገባ አይደል? በቃ 4 አይግባብን እኮ 4 አይግባብን። አባቴ ምን አይነት ጎል በዚህ በኩል ማም ገባ አይደል? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው የምልህ። በዚህም በኩል መጊን አበጥብጠኝ አስለቀለትከን። ለነገሩ ማን ነው ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። ሊቨርፑልና ቀልዱ እኮ አይጠገብም። ያራዳ ልጆች በረኛ ነው ብሎ ደጋፊ ያስገቡ መሰለኝ። ግራም ያጋባ ነው። ሮጀርስና ማጊን ምን አይነት ጎል ነው ያስቆጠሩት ማለት ነው። ዋትኪንስ በቃ እንግዲህ ከሊቬ ጋር ተጮቶ ጎል ካላስቆጠረ እንዴት ይሆናል ነው የምልህ ያራዳ ልጆች ማለት ነው። ቫንዳይክ ከየት የሚምጣ ኳሱን ወደ ጎል ለመላክ ምንም ችግር የሌለበት ተከላካይ ቢኖር ደግሞ ቫንዳይክ ነው ማለት ነው። ሁለቱንም ጎሎች በቴስት አስቆጥሯል ማለት ነው። 4-2 በሆነ ውጤት ተጠናቋል። አስቶን ቪላ እንግዲህ ቻምፒዮንስ ሊግ መግባታቸውን አረጋግጧል ማለት ነው። በአንጻሩ ደግሞ የአርኒ ስሎቱ ክለብ ማለት ነው እጅግ በጣም አጣብቂኝ ውስጥ የሚገባ ይሆናል ማለት ነው። ቦርንሞዝ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥብ ወደ 1 ይጠባል ማለት ነው። የመጨረሻውን ጨዋታ ግዴታ ማሸነፍ ይጠበቅበታል ማለት ነው የሊቨርፑል ማለት ነው። ያራዳ ልጆች ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ እያደረጋችሁት ይመቻችሁ። አስቶን ቪላ ዛሬ ምንድን ያስመለከተን ጋይስ? ምን አይነት ጎሎችን ያየ ነው። በቶፕ 4 ባትል በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ለአውሮፓ ሻምፒዮንስ ሊግ ተሳትፈው አንገት ለአንገት የተናነቁት የኡናይ ኤምሪ አስቶን ቪላ ከአርነ ስሎቱ ሊቨርፑል በቪላ ፓርክ ተገናኝተው በአስቶን ቪላ 4-2 አሸናፊነት ተጠናቋል። በዚህም አስቶን ቪላዎች በቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሚሆኑ ሙሉ በሙሉ ማረጋገጥ ችለዋል ማለት ነው። የሚገራርሙ ጎሎችን ነበር ያስመለከቱን። የሚገባው ቡድን አሸንፏል ማለት ይቻላል። በጨዋታ ላይ ለአስቶን ቪላዎች ሞርጋን ሮጀርስ 42ኛው ደቂቃ ላይ በሚታወቅበት መንገድ በከርል ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ከዛ በኋላ በደንብ ፑሽ ያደረጉት ሊቨርፑሎች 52ኛው ደቂቃ ላይ ከሶቦዝ ላይ ክሮስ የተደረገችን ኳስ በቨርጂል ቫንዳይክ አማካኝነት በማስቆጠር አቻ ማድረግ ችሎ ነበር። ነገር ግን ቪላዎች ከዛ በኋላ ብሶባቸው ነበር። የሚገራርሙ ካውንተር አታክ እድሎችን መፍጠር ችሎ ነበረ። በኦሌ ዋትኪንስ አማካኝነት 57ኛውና 73ኛው ደቂቃ ላይ ጎሎችን አከታትሎ አስቆጥረው እንግዲህ 3-1 ውጤቱን በማድረግ እንግዲህ በድጋሚ 89ኛው ደቂቃ ላይ በጆን ማጊን አማካኝነት በጣም አስደናቂ ካርሎ ጎል አስቆጥሮ ጨዋታውን 4-1 ማድረግ ቻሉ። ነገር ግን ሊቨርፑሎች በድጋሚ በቨርጂል ቫንዳይክ አማካኝነት 92ኛው ደቂቃ ላይ ሌላ አሲስት ከሶቦዝ ላይ አግኝቶ ጎል አስቆጥሮ ከሽንፈት ላይ ያዳነች ጎል ሆኖለት እንግዲህ ሊቨርፑል 4-2 በአስቶን ቪላ ተሸንፎ እዛው ባለበት 59 ነጥብ ተቀምጧል። ከስሩ ያለው ቦርንማውዝ ቀሪ ጨዋታውን የሚያሸንፍ ከሆነ በጎል ክፍያ በሊቨርፑል ተበልጦ እኩል በ59 ነጥብ ይቀመጣል ማለት ነው። ሊቨርፑል አሁን 5ኛ ደረጃ ላይ የሚገኘው፣ 4ኛ ደረጃ ላይ የሚገኙት አስቶን ቪላዎች ደግሞ 62 ነጥብ በመያዝ ነው በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ እንደሚሳተፉ ማረጋገጥ የቻሉ። ሶቦዝ ላይ በዚህ ጨዋታ ላይ ሊቨርፑል ስለተቆጠረባቸው ጎል ስህተት ቢሳሳትም 2 ድንቅ አሲስቶችን ማድረግ ችሎ ነበር በክሮስ ለቨርጂል ቫንዳይክ ማለት ነው። ለማንኛውም እና ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫነት ነው። እኔ እግዚአብሔር ሊቨርፑል ሁሌ በተገረፈ ቁጥር ማለት የሚጸጽተኝ ነገር ምን እንደሆነ ታውቃላችሁ? በቃ ሚካኤል አርቴታ ያንን የጥንቃቄና የመከላከል ባህሪውን ትንሽ ለቀቅ አድርጎ ቢሆን ኖሮ እግዚአብሔርን የጎል ቅርጫት የሀገር ጎል ይዘን ነበር ከሊቨርፑል የምንወጣው ማለት ነው። ምን አይነት ጨዋታ ነው? በስመ አብ ወልድ እዴ እንዴት አይነት የመከላከል ባህሪ ነው እንዴ! ኳስ ይመታል የሚደርሰው የአስቶን ቪላ ተጫዋች ጋር፣ በዛ ላይ
ክሮስ እንኳን እንዴት ነው አንድ በረኛ ክሮስ እንኳን እንዴት ነው እንዴ? አሁን እንደው አራተኛው ጎል እንደው ክሮስ ነው ወይስ ሙከራ ነው? ኧረ ምን ነው እግዚአብሔር እንደ ያነበረኛ አይ ነው ምናምን የመጀመሪያዎቹ ተመራጮች ምናምን ተጎድተዋል። ግን የፈለገ ነገር ቢሆን እንዴ አይሰለጥንም እንዴ? ቤቱ ነበር እንዴ በረኛችሁ ማለት እኔ ማለት ነው። አንተ ለሚመጣው ዓመት ይህንኑ ቡድን ይዛችሁ ጠብቁን። እግዚአብሔር እንደው ዘንድሮ የሆነ ጫና ምናምን ስለነበረብን ትንሽ ፈራተባ ምናምን እያል ነበር ማለት ለሚመጣው ዓመት ፈታ ብለን ነው የምንጫወተው። መረማመጃ ትልቁን ነጥብና ትልቁን ጎል ማለት ነው በእርግጠኝነት ከእናንተ ነው ይዘን የምንወጣው ማለት ነው። ቦርንማውዝ በሚገርም ሁኔታ ማለት ነው ህይወትሽን ያመሰቃቅለዋል። የሲቲንም ያንቺንም ህይወት አመሰቃቅሎ ምርጥ ወዳጅነት ከቦርንማውዝ ጋር እንደ ኤቨርተን ወዳጅነት የምንመሰርትበት ቀን ማክሰኞ ናት። ማክሰኞ መኑኝ። ይሄ ሊቨርፑል ቀጣይ ዓመት ማለት ነው ይህንን አሰልጣኝ ካስቀጠለ በቃ የሚኮስ ፐርሰን ቦታ ይዛችሁ መጨረሱት እናንተው ፎቃቆቹ የአርነ ስሎት ደጋፊዎች ናችሁ የምትሆኑት። የምሬ ነው የምላችሁ። ኧረ ሊቨርፑል ትልቅ ክለብ በዚህ ልክ ሲዋረድ ማየት በጣም ነው የሚያሳፍረው። ለእኔ ተቀናቃኝ ነሽ፣ በአንቺ ቁስል ላይ መሳቅ ማለት ነው ያስደስተኛል። ግን በዚህ ልክ ስትወርጂ ደግሞ ይደብረኛል። ማለት ፕሪሚየር ሊግ ላይ አንድ የምትቀናቀኝ አንቺ ነሽ፣ ሌላው እንደሆነ አጃቢ ነው፣ ዝም ብሎ ሆይ ሆይታ ነው። ገባሻ? ግን በጣም ነው የምታሳፍር። የምሬ ነው የምልሽ። በተለይ ዛሬ አስቶን ቪላ ሜዳ ላይ ምንድን ነው ስትሳሪ ስታደርግ የነበሩ አንቺ አድግም ነግሬሻለሁ። በተለይ ናሆም የሊቨርፑል ደጋፊ የሚባለው ልጅ የለም፣ ለእሱ ይህንን ቪዲዮ ያድርሱልኝ ከቻላችሁ። ማሊያዬን ፈልጋለሁ። ከማንቸስተር ዩናይትድ በላይ ሆኖ አይጨርስም ብለን ያስያዝን ነው ማሊያ እፈልጋለሁ። ድጋሚ ቪዲዮ አልሰራብህም። ድጋሚ ቪዲዮ ከሰራሁብህ ግን ማሊያውን ጊቫዌ ሰታኝ መሆን አለብህ። አለበለዚያ በመጥፎ መንገድ ነው የምመጣብህ። ልክ እንደ አርነ ስሎት ቲም ላይ እንደመጣው ማለት ነው። ነግሬያለሁ። አድርሱልኝ ይህንን ቪዲዮ። አርነ ስሎት ከአስቶን ቪላው ጨዋታ በፊት ምን ብለው ነበር መሰላችሁ? በሚቀጥለው ዓመት የሊቨርፑል አሰልጣኝ የማልሆንበት ምክንያት ፈጽሞ አይታየኝም። የዘንድሮ ውድቀት የሆነ ዓመት ራሱ እኔ ብቻዬን አልጠየቅበትም። እኔም ተጫዋቾቼም የቡድኑ አመራሮችን በጋራ የምንጠየቅበት ነው። አዎ ከባለፈው ዓመት የዘንድሮ ዓመት በጣም የከፋ ነው። ነገር ግን ብቻዬን ብሌሙን አልወስድም። በዛ ላይ ደግሞ ከሊቨርፑል ጋር ኮንትራት አለኝ። የሚቀጥለው ዓመት በጋራ እንደምንቀጥል እርግጠኛ ነኝ በማለት ነበር አስተያየታቸውን የሰጡት። ታዲያ በምሽቱ በአስቶን ቪላ በቻምፒየንስ ሊግ ቦታ ለማግኘት በሚደረገው ከፍተኛ ፉክክር 4-2 በሆነ ውጤት ተሸንፈዋል። አሰልጣኝ አርነ ስሎት መጨረሻቸው ወዴት እያመራ ነው? ይህንን የሊቨርፑል ቡድን እውነት እሳቸው እንደሚሉት የሚቀጥለውም ዓመት በአሰልጣኝነት የሚመሩት ይመስላችኋል? ቢመሩት ውስጥ ትመርጣላችሁ? ምንም እንኳን አምና የፕሪሚየር ሊጉ ሻምፒዮን ቢያደርጉትም የሚቀጥለው ሶስተኛ ዓመት በሊቨርፑል አመራር ይገባቸዋል ወይስ አይገባቸውም? የምሽቱን የአስቶን ቪላ አስደንጋጭ ሽንፈት እንዴት አያችሁት? የቻምፒየንስ ሊግ ቦታቸውን ለማግኘት አሁንም እድሉ ቢኖራቸው ነገር ግን አጣብቂኝ ውስጥ ገብቷል። ነጥቡን እዚህ ጋር እንደምታዩት ነው። አስቶን ቪላ 4ኛ ደረጃውን በጥሩ ሁኔታ አጠናክሮ ቀጥሏል። ለማንኛውም ስለ አሰልጣኝ አርነ ስሎት አስገራሚ አስተያየትና ስለ ምሽቱ አስደንጋጭ የሊቨርፑል ሽንፈት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።